በጣቷ ፊት ለፊት ወዳለው በር ጠቆመችኝ። ሰላም የልጅነት ጓደኛዬ ናት። አብሮ አደጌ። ከአንድ ሳምንት በፊት ደውላ እንደደበራትና ከቻልኩ እንዳገኛት ጠይቃኝ ነበር። ቅዝቅዝ ባለ ድምፅ እዮብዬ አለችኝ። ሰላምዬ እንዴት ነሽ? ዛሬ ከየት ተገኘሽ ባክሽ? ፈላጊ አጣው እንጂ እኔም አለው እኮ። ሰሞኑን ብታይ ምን እንደሆንኩ እንጃ ድብር ብሎኛል። ከቤት ከወጣው ራሱ ስንት ጊዜ። ወይ አንቺና ድብርት ግን ስትዋደዱ ወይ ለምን አንደኛችሁን ተጋብታችሁ አንድ ላይ አትኖሩ? ሰርግ ደግሰን እወቁልን አላልም እንጂ ከተጋባንማ ቆየን እኮ አለችኝ። ሁሌ ስለምንቀላለድ ንግግሯን ከቁም ነገር ሳልቆጥረው ሰሞኑን እንደማገኛት ነግሬያት ስልኩን ዘጋሁት። ሰላምዬ እዮብዬ ምናምን ስትባባሉ ግን አብሮ አደግ ብቻ ሳይሆን ሌላ ነገር ያላችሁ ነው ሁላ የሚመስለው። ከሁለት ቀን በኋላ ደግማ ደወለችልኝ። በባስ ወደ ሥራ እየሄድኩ ነበር። አነሳሁትና ሰላምዬ ይቅርታ ጫጫታ ውስጥ ነኝ፣ ከ5 ደቂቃ በኋላ ልደውልልሽ አልኳት። እዮ በጣም ከፍቶኛል፣ የምትችል ከሆነ አሁን ቤት ና በእናትህ አለችኝ። ግራ ገብቶኝ ምን ነው የተፈጠረ ችግር አለ እንዴ አልኳት። በእናትህ ዝም ብለና አለችኝ። ከሥራ እንደወጣው እንደምመጣ ነግሬያት ስልኩን ዘጋሁት። ናልኝ ካለችህ ለምን እንደፈለገች ስለማታውቅ ቶሎ ብለህ መሄድ ነው ያለብህ። ሰው ችግር ላይ ሊወድቅ ይችላል። ቀኔ እጅግ አድካሚ ስለነበር ሰላም ጋር የመሄዱን ሐሳብ ወደ ነገ አሻግሬ ቀጥታ ቤት ሄድኩና የዋልኩበትን ልብስ እንኳን ሳልቀይር ወደ መኝታ ያመራው። ጠዋት ከእንቅልፌ እንደነቃው ስልኬን አየሁት። ቴክስት ገብቶልኛል። ሰላም ነበር የላከችው። ሰዓቱን አየሁት። ምሽት 3:45 ነው የተላከው። አንተ ግን 15 እኔ ደብሮኛል ስትለኝ ቶሎ አይደለም የምመጣው። እኔ ጊዜ ሲሆን ግን መጣው ብለህ ቀረህ። ስለሆነስ ግን ትመጣለህ ብዬ ጠብቄ ነበር። ግን አልተቀየምኩም። እሺ እንዳታስብ። ደግሞ ካሁን በኋላ እና እያልኩ አልጨቀጭቅህም። ድጋሚ ማልደበረበት ቦታ ልሄድ ነው። ቻው። እንደምወልድ ደግሞ እንዳትረሳሽ። ምን ለማለት ፈልጋ ነው? ግራ ገባኝ። የፈራሁት ስልኳ ላይ ደወልኩ፣ አይነሳም። ደጋግሜ ሞከርኩ፣ መልስ የለም። እየተዋከብኩ ከቤት የወጣው የፈራሁት እንዳይሆን እኔ ብቻ ምንም አይደለም።